የኔ ቀዳማዊት ዛሬ አልመጣችም እያልኩ ከራሴ ጋር ሳወራ ነበር እንደ እብድ። ለካ መታልኛለች የኔ ውድ። እንደምን ቆያችሁ ፋሚሊ? ቀዳማዊትን እየላችሁ መጥቻለሁኝ ዛሬ በናፍቆት የተያዛችሁ ሰዎች ናፍቆታችሁ ይብረድ ማለት ነው። እንግዲህ በሌላ ሰው ቤት ነው የመጣችው የኔ እንቁ ማለት ነው። ፕራንክ በዝቶባታል ሰሞኑን ቅማምዬ ዛሬም ፕራንክ ተደረገች። ነገር ግን በዛሬው ፕራንክ ውስጥ ብዙ ነገር የወሰድኩት ነገር አለ። ብዙ ነገሮችም የተረዷቸው ነገሮች አሉ። እንግዲህ ሰውየው ብሩኬ ብር ተበድሮኝ ያው አልከፍል አለኝ ዛሬ ነገ እያለ ምናምን ነገር ያው ብር ተበድረው የማይመልሱ ሰዎች አሉ። በእውነተኛ ነገር ማለት ነው። ሊበደሯቸው ሲፈልጉ በጣም ይንፏቀቃሉ፣ ይወጣሉ፣ ይወርዳሉ፣ የቆጡን የባጡን ይቀበጣጥራሉ ብር እስከምትሰጧቸው ድረስ ማለት ነው። ከዛ ከተበደሩ በኋላ ለመመለስ ዛሬ ነገ አሁን እኮ እንደዛ አደረኩበት አሁን እንደዛ አድርጌበት ምናምን 10 አይነት ይቀበጣጥራሉ። የዛሬው ግን ፕራንክ ነው። እንግዲህ ያው ብሩኬ ብር ተበድሮኛል አልመልሳለኝ ልከስ ነው ያላት ለሃይሚ ማለት ነው። በብሩኬ ቀልድ የማታውቀው የማትደራደረው ሃይሚ ግን በቅድሚያ ነገሩን ለማዳመጥና ለመስማት ነው ሙከራ ያደረገችው። በመቀጠል ግን በእንደዚህ አይነት ኬዝ ብሩኬ መታሰርና መከሰስ እንደሌለበት ሲቀጥልም እሷ መክፈል እንደምትችል ነው። ልጁ ደግሞ ምን አላት? እሱ ለተበደረው አንቺ ለምን አላት? ምን ማለት ፈልገ ነው? ብሩኬ ማለት ሃይሚ ማለት ብሩኬ ናቸው። ስንቶቻችን ቆይ እዚህ ጋር ማለት ነው ይሄንን ልትወውና ማለት ነው። ቆይ ውዶቼ ስንቶቻችን ለምንወዳቸው ሰዎች መስዋዕት የምንከፍለው? ይሄ አንደኛው መስዋዕት ነው። ገንዘብን አብልጠን የምንወድ ሰዎች አለን። ፍቅረኛዬ ተበድሯልና ራሱ ይክፈል የምንል ሰዎች አለን። ራስ ወዳድ ይሆንን አለን። ይሄ ሳይታለም የሚፈታ ነው። እውነት ነው። ስንቶች አሉ ደግሞ በቃ ፍቅረኛቸው የሆነ ስህተት ሰርቷል አይደለ? የፍቅረኛቸውን ስህተት ለመሸፈን ደፋ ቀና የሚሉ ልባማ ሴቶች አሉ። ለዛም ምሳሌ የሆነችው ዛሬ ሃይሚ ነች። ብሩኬ አሁን ይሄን ነገር አላደረገውም እንጂ የእውነት አድርጎትማ እንኳን ቢሆን እሷ የእሱን ስህተት ከበር እንደምታደርግ እንደምትሸፉንለት የእሱ ስም በአጉል ነገር እንዳይጠራ በቃ ሌላ የእሱን ስህተት እሷ ማረም እንደምትችል በቃ እሷ ሁሌም ቀድማ እንደምትገኝለት ለችግሩ ጊዜ በቃ ሌላ ለምን ብላ እንኳን ስልክ ደውላ አልጠየቀችም። ለምን ብላ እንኳን አልተጣላችም። እዚሁ ችግሩን ጨርሰው መከሰስ የለበትም። የተበደረውን ገንዘብ እኔ ከፍላለሁ ነው ያለችው። የገንዘቡን መጠን እንኳን ምንድነው ብላ እንኳን አልተከራከረችም። አያችሁ፣ ለፍቅር ዋጋ መክፈል ከዚች ይጀምራል። ይሄን ነገር እንደ ቀላል ነገር አትዩት። በጣም ትልቅ ነገር ነው። ምክንያቱም በእውነተኛ ታሪክ ላይ እንደዚህ አይነት ገንዘባችንን ብለው የሚቀርቡን ሰዎች አሉ። እኔ አስረግጬ ስነግራችሁ ገንዘባችንን ፍለጋ ብቻ የሚቀርቡን ሰዎች አሉ። እስቲ ጓደኛ ብሎ ወንድ ልጅ ቀርቧችሁ ገንዘብ ብሎ ካልጠየቃችሁ እኔ ልቀጣ፣ እንደዚህ ጎደለብኝ፣ እንደዚህ ላደርግ ነው ምናምን ኦኬ እምቢ ልትሉ ትችላላችሁ። ያንን ሰው በስልክ ብቻ ስለምታውቁት በአካልም እንኳን ብታውቁትም የሆነ ገደብ አለው። ጭራሹን የምትተማመኑበት ሰው ሊኖር ይችላል። አሁን የሃይሚ ምንድነው የምትተማመንበት ዋናው ነጥብ ቤተሰብ የሚያውቀው ነው። ቤተሰብ ያወቀው ነገር ነው። ገብቷችኋል? ቤተሰብ ያወቀው ነገር ደግሞ የሆነ በተወሰነ መንገድ አስተማማኝ ነው። ነገር ግን ደግሞ ቤተሰብ አወቀውና ገንዘባችሁን በትኑ፣ ሁል ጊዜ አድርጉ፣ ዋጋ ክፈሉ እያልኩኝ አይደለም ውዶቼ። ዋጋ የምትከፍሉለት ሰው አለ፣ በጣም የምትተማመኑበት። እሱ ዋጋ የሚከፍልላችሁ ከሆነ ብቻ ነው። ያ ሰው ዋጋ የማይከፍልላችሁ ከሆነ እናንተ ብቻ ዋጋ ከፋይ ማን አደረጋችሁ? ምን ያክል እናንተ ትተማመናላችሁ በዛ ሰው?
እኔ የተረዳሁትኝ ከሀይሚ ብሩኬን 100% እንደምትተማመንበት፣ እንደምትሞትለት፣ እንደምትኖርለት፣ ሁሌም መስዋዕት እንደምትሆን ለሱ መስዋዕት እንደምታደርግ ለሱ በቃ ሌለ እውነተኛ ሴት እንደሆነች ነው የተረዳሁት። አያችሁ፣ ለፍቅር ሟች፣ ለፍቅር ኗሪ፣ ልባማ ሴት፣ ላመነችበት ወደ ኋላ የማትል፣ ላመነችበት ነገር ወደ ኋላ የማትል፣ በብሩኬ ቅንጣት ያክል የማትደራደር እንደሆነች ነው የተረዳሁት። ሁሌም ነው የምረዳው ከሷ። ዛሬ ብቻ አይደለም ይሄን ልቧን ያወቅኩትኝ፣ ቆይቻለሁኝ ካወቅኩትኝ። ግን እንደዚህ አይነቱ ነገር ደግሞ እኩል ሲሆን ደስ ይላል አይደል? ብሩኬም በእርግጥ ለሀይሚ እናውቃለን ያለውን ቦታ። በሀይሚም ቀልድ አያውቅም፣ በቅማምዬ ቀልድ አላቅም፣ አልደራደርም ነው የሚለው ሁሌም ማለት ነው የሆነ ኮሽታ ሲሰማ እና ደስ ይላል። እንደዚህ ከላይ እኮ ሲሰጥ እንደዚህ ነው። ፈጣሪ ሲያድላችሁ እንደዚህ ነው። እና ፈጣሪ ደግሞ ሳያድላችሁ ሲቀር እናንተ አፍቃሪ ትሆኑና ሁል ጊዜ እናንተ መስዋዕት ከፋይ ትሆናላችሁ። ሁል ጊዜ እናንተ ነዋሪ ትሆናላችሁ ለዛ ለወደዳችሁ ሰው ማለት ነው። ለምን ሲባል እኔ አጣዋለሁ እኮ ይሄንን ካላደረኩኝ ትላላችሁ። እኔ እሱን ማጣት አልፈልግም፣ እኔ ያለሱ መኖር አልችልም ምናምን ነገር። የሰው ልጅ በዚህ ምድር ላይ መኖር የማይችለው ተፈጣሪ ሲለይ ብቻ ነው እንጂ ፈጣሪ አጠገቡ ካለ ፈጣሪን ከያዘ ማለት ነው፣ ይቅርታ ፈጣሪን ከያዘ ወድቆ አይወድቅም፣ ወድቆ አይወድቅም። በእርግጥ ከፈጣሪ ቀጥሎ ሰው ያስፈልገናል። ነገር ግን ያ ሰው ደግሞ እንደ ራሳችን ካልሆነልን ሁል ጊዜ መስዋዕት እየከፈልን መኖር የለብንም። እኩልነት። አው እኔ ግድ ያ ሰው መስዋዕት ይክፈልልኝ እኔ ከፍዬለታለሁ በግዴታ የሚሆን ነገር አይደለም። ደግሞ በግዴታ አይደለም፣ ራሱ ስሜቱ ሲያዘው በራሱ ተነሳሽነት ሲያደርግ ነው እንጂ ያ ሰው እናንተ ስላላችሁት ለምናችሁ የሆነ ነገር ስላደረገላችሁ ያንን ተፍቅር አትቁጠሩት። ያ ልክ አስገድዳችሁ እንዳደረጋችሁት ነገር ነው የሚቆጠረው። ያ ፍቅር አይደለም፣ አስገድዳችሁ የተደረገላችሁ ነገር ነው እንጂ ፍቅር አይደለም። እዚህ ጋር እንዳትሸወዱ። እና ፍቅር እኩልነት ነው። እኩል ነው፣ አንድ መሆን ነው ፍቅር። መኖር ለሚወዱት ሰው መኖር፣ ታማኝ መሆን፣ ሁል ጊዜም በቃ እውነተኛ ልብን በማንኛውም መንገድ ማሳየት እና ፍቅር እንደዛ ነው። እና ቅማምዬ ሀይሚዬ የኔ ውድ የኔ እንቁ አንቺን ማንም የሚተካ ሰው የለም ሲጀመር ማለት ነው። ፈገግታሽ ብቻ ያጠግባል። ዛሬ ስላዩሽ ደስ ብሎኛል። የቀረሽ መስሎኝ ትንሽ ደባብሮኝ ነበረ፣ ግን መጣችልኝ እና ልጁ ደግሞ አስደንግጣታል። እንደዛ ማድረግ ጥሩ አልነበረም። እንግዲህ የስራው ባህሪ ነው ትላላችሁ። ሀይሚዬ ግን እንዳትበቀል ፈራሁልክ። በቀላሉ አይደለም የምትበቀል፣ ኃይለኛ ናት። ልንገርህ ብዬ ነው። ብሩኬ ደግሞ በጣም ኩራት ሊሰማህ ይገባል፣ ልትኮራ ይገባል። ቅማምዬን የመሰለች እንቁ ልባማ አለሁ ባይ በቃ ሌለ ባንተ ማትደራደር ልጅ ስላለች አጠገብክ በጣም እድለኛ ነክ። እውነት ፈጣሪን አመስግን፣ እግዚአብሔር ይመስገን በል እሺ። እና